ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ዓርብ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። መቀሌ ላይ ጠባቂ ተመድቦላቸው ከማንም ጋር እንዳይገናኙ የተደረጉት የጀነራል ታደሰ ወረደ ቤተሰቦች ተናግረዋል። አጠር ያለ መረጃም ሰጥተዋል። ምን አሉ፣ በምን ጉዳይ የሚለውን ይዘነዋል። በአዲስ አበባ ሊደረግ የታቀደው ሰልፍና ከመቀሌ የተሰጠው ጠንካራ ማስጠንቀቂያ አዲስ ውጥረት አንግሷል። እነ ደብረጽዮን በጀነራሉ ለሚመራው የአዲስ አበባ ምክር ቤት ጥብቅ ማስጠንቀቂያ ልከዋል። ይዘነዋል። ከራያ አላማጣ ተፈናቅለው የሚገኙ በሺዎች የሚቆጠሩ ዜጎች የዕለት ጉርስ ማግኘት ባለመቻላቸው እጅግ አስከፊ ለሆነ ረሃብና ችግር መዳረጋቸውን ገልጸዋል። ወታደራዊ አፈሳ ሽሽት በርካቶች አሁንም እየተፈናቀሉ መሆኑን በመግለጽ አስቸኳይ ጥሪ አቅርበዋል። መረጃውን እናደርሳለን። የኢትዮጵያ ጦር ስትራቴጂክ ከሆነችው የሶማሊያ ግዛት ለቆ እንደወጣ መዘገቡን፣ ከሰሞኑ ይፋ የሆነውን የዓለም አቀፍ የገንዘብ ተቋም IMF አምስተኛው ዙር የግምገማ ሪፖርት የኢትዮጵያ መንግስት በመጪው አዲስ ዓመት የነዳጅ ድጎማን አንስቶ ታክስን ተግባራዊ ከማድረግ ጀምሮ እስከ $5 ቢሊዮን ብድርን ለመውሰድ ያቀደ መሆኑንና ሌሎችም መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ። የታደሰ ወረደ ቤተሰቦች ዝምታቸውን ሰበሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በመጨረሻም በደብረጽዮንና ጓዶቻቸው አማካይነት መንግስታቸውን የተነጠቁት ሌተናንት ጀነራል ታደሰ ወረደ በቤተሰቦቻቸው በኩል ድምጻቸውን አሰምተዋል። ጀነራል ታደሰን ደብረጽዮን ስልጣናቸውን ነጥቀው ገለል ያደረጓቸው ሰሞን አንድ የተቃውሞ ድምጽ ብቻ ያሰሙ ሲሆን ከዚያ በኋላ የተገቡ እስኪባል ድረስ በእሳቸው ዙሪያ ምንም አይነት መረጃ የወጣበት ሁኔታ አልነበረም። ሆኖም በኢትዮጵያ አሜሪካ አምባሳደር አርቪን ማሲንጋ ወደ መቀሌ ባደረጉት ጉዞ ጀነራል ታደሰ ወረደን በአካል አግኝቼ አናግራለሁ የማለታቸው ጉዳዩ በድጋሚ አጀንዳ ሆኖ እንዲነሳም አድርጎታል። ከዚያ በኋላም የህወሓት አመራሮች ታደሰ ወረደና አምባሳደር ማሲንጋ እንዲገናኙ ፍቃደኛ ለመሆናቸውንና ጀነራል ታደሰም ለጠባቂዎቻቸው በተላለፈው ትዕዛዝ መሰረት ከቤታቸው መንቀሳቀስ እንዳልቻሉም ከትላንት በስቲያ የወጡ ዘገባዎች ማመላከታቸውን አይዘነጋም። በዛሬው ዕለት ደግሞ ቢቢሲ የትግርኛው ክፍል ስለ ጉዳዩ ቤተሰቦቻቸውን አናግሬያለሁ ብለዋል። ቢቢሲ በዚሁ ዘገባው ጀነራል ታደሰ በህወሓት አመራሮች ስልጣናቸውን እንደተነጠቁ የመጨረሻውን የተቃውሞ መልእክታቸውን አስተላልፈው ከዚያም ድምጻቸው እንደጠፋ እሳቸውን ለማግኘት በብርቱ ጥረት አድርጌ ሆኖም ሳይሳካልኝ በመቅረቱ መረጃውን ሳላደርስ ቆይቻለሁ ብለዋል። ይሁንና ከአምባሳደር ማሲንጋ ወደ መቀሌ ማምራት ጋር በተያያዘ የጀነራል ታደሰ ወረደን ቤተሰብ በስልክ አግኝቻለሁ ያለው ቢቢሲ በዚህም ለመጀመሪያ ጊዜ በሚባል ደረጃ ከቤተሰቦቻቸው የቅርብ መረጃ መስማት ችያለሁም ብለዋል። ቢቢሲ በዚሁ ዘገባው ጀነራል ታደሰ አምባሳደር አርቪን ማሲንጋን በአካል ለማግኘት ቀጠሮ ተይዞላቸው ሳይሳካ መቅረቱን ያመለከተ ሲሆን ይህም የቀጠሮ አለመሳካት የአሁኑ ለሁለተኛ ጊዜ መሆኑንም አክሏል። የአሜሪካ አምባሳደር አርቪን ማሲንጋ ረቡዕ ዕለት መቀለ መገኘታቸውን ተከትሎ ለመጀመሪያ ጊዜ ከጀነራል ታደሰ ወረደ ቤተሰብ ተጨባጭ መረጃ አግኝቻለሁ ያለው ቢቢሲ እነዚሁ የቤተሰብ የመረጃ ምንጮች አምባሳደር ማሲንጋ ከአዲስ አበባ ሲነሱ መቀሌ ላይ ጀነራል ታደሰን ያገኛሉ የሚል ፕሮግራም የነበረ መሆኑን ነግረውኛል ብሏል። በዚሁ መሰረትም ሰዓቱም ተቆርጦ ረፋድ 5 ሰዓት ላይ የሚገናኛሉ በሚል ተጠብቆም ነበር። ጀነራል ታደሰም ይህንኑ ቀጠሮ አያውቁም ነበር ሲሉም የጀነራል ታደሰ ቤተሰብ አባላት ለቢቢሲ ተናግረዋል። ነገር ግን ሳይሳካ ቀርቷል። ያልተሳካው ደግሞ የህወሓት አመራሮች ለጀነራል ታደሰ ወረደ ጠባቂዎች ጥብቅ ትዕዛዝን በማስተላለፋቸው ነው። ከቢቢሲ ቀደም ብለው የወጡ ዘገባዎች በጊዜው ለጀነራል ታደሰ ወረደ ጠባቂዎች የተላለፈው መልእክት ከቦታቸው እንዳይንቀሳቀሱ የሚል ነው። ጥረቶችን ካደረጉም በራሳቸው ኃላፊነት ነው መባሉም ታውቋል። አምባሳደር ማሲንጋ ጀነራል ታደሰን በአካል ለማግኘት ሙከራ አድርገው ሳይሳካላቸው ሲቀር ይህ ለሁለተኛ ጊዜ መሆኑንም የቤተሰብ አባላቱ ለቢቢሲ አረጋግጠዋል።
ቢቢሲ በዚሁ ዘገባ ጉዳዩን በተመለከተ ከትግራይ ሰላምና ጸጥታ ቢሮ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም ሲል አስታውቋል። የጀነራል ታደሰ ቤተሰቦች ከአምባሳደር እርቪን ማሲንጋ ጋር በተያያዘ የታደሰ ወረደን ጉዳይ በተመለከተ ተናገሩ እንጂ ጀነራሉ በአሁኑ ሰዓት ስላሉበት ሁኔታ ግን በቢቢሲ ዘገባ በኩል የተባለ ምንም ነገር የለም። ወደ ቀጣይ መረጃ አለፍ። እነ ደብረጽዮን አዲስ አበባ ማስጠንቀቂያ ላኩ። በአዲስ አበባ ሊደረግ የታቀደው ሰልፍና ከመቀሌ የተሰጠው ጠንካራ ማስጠንቀቂያ አዲስ ውጥረት አንግሷል። እነ ደብረጽዮን በጀነራሉ ለሚመራው የአዲስ አበባ ምክር ቤት ጥብቅ ማስጠንቀቂያ ልከዋል። የትግራይ ሰላምና ለውጥ ምክር ቤት የተባለው አካል በመንግስት መገናኛ ብዙሃን በኩል ባስተላለፈው ጥሪ የግዳጅ ውትድርና ይቁም፣ ሰላም ይንገስ በሚል መሪ ቃል ሰልፉን ማዘጋጀቱን ገልጿል። ምክር ቤቱ ከፍተኛ አመራሮች መካከል ጀነራል ጻድቃን ገብረትንሳኤ በዋነኝነት ይጠቀሳሉ። አዘጋጆቹ ሰልፉ በትግራይ ክልል ያለውን አስከፊ ሰብአዊ፣ ኢኮኖሚያዊና የጸጥታ ቀውስ አስመልክቶ የዓለም አቀፉ ማህበረሰብና የፌዴራል መንግስት ኃላፊነታቸውን እንዲወጡ ለመጠየቅ ያለመ መሆኑን ያስረዳሉ። በተለይም በክልል ወጣቶች ላይ የተፈጸመ ነው ያሉትን የግዳጅ ውትድርናና ማዋከብ በመቃወም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር በአዲስ አበባ ያሉ የትግራይ ተወላጆች በሰልፉ ላይ እንዲገኙ፣ በትግራይ ያሉ ወጣቶች ደግሞ የቤት ውስጥ አድማ እንዲያደርጉ ጥሪ አቅርበዋል። ይሁን እንጂ ይህ የታቀደው ሰልፍ በህወሓት ባለስልጣናት በኩል ከፍተኛ ተቃውሞና ውግዘት ገጥሞታል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው ይፋዊ መግለጫ መሰረት የፌዴራል መንግስት የስርዓቱ ደጋፊ የሆኑ ትግርኛ ተናጋሪዎችን በመጠቀም በትግራዩ ህዝብ ብሔራዊ ጥቅም ላይ ያነጣጠረ የሴራ ሰልፍ እያዘጋጀ ነው ሲል በጽኑ ከሷል። ቢሮ አክሎም የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ ላይ አዲስ ጦርነት ለመክፈት ጦሩን እያሰማራ የድሮን ጥቃቶችን እየፈጸመና መጠነ ሰፊ የስም ማጥፋት ዘመቻ እያካሄደ ይገኛል ሲል የከረረ ወቀሳ ሰንዝሯል። በግዳጅ ውትድርና ዙሪያ የቀረበበትን ትችት ውድቅ ያደረገው ህወሓት ይህ ሰልፍ የክልሉን ግዛታዊ አንድነት መልሶ የማቋቋም ሂደትን የሚቃወምና ሰብአዊ ድጋፎችን የሚያስተጓጉል በመሆኑ አዘጋጆቹና ተሳታፊዎቹ ከድርጊታቸው እንዲቆጠቡ በጥብቅ አስጠንቅቋል። የአዲስ ፍጥጫ የደረሰው ሁለት ወገኖች ቀደም ሲል እርስ በርስ ባስተላለፏቸው ጠንካራ ክሶች ማግስት መሆኑ የነበረውን ሁኔታ ይበልጥ አሳሳቢ አድርጎታል። ሰሞኑን በእነ ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል ምክር ቤት የፕሪቶሪያው ስምምነት በፌዴራል መንግስቱ እርምጃዎች ምክንያት ፈርሷል ማለቱ የሚታወስ ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው በፓርላማ ማብራሪያ ወቅት ህወሓትን ከኤርትራና ሱዳን ጋር በማበር ኢትዮጵያን ለመውጋት እየሰራ ነው ሲሉ መክሰሳቸው ይታወቃል። የፖለቲካ ተንታኞች እንደሚገልጹት ይህ አሁን የተፈጠረው የሰልፍ ውዝግብና የከረረ ፉክክር የቀጠናውን የሰላም ዕጣ ፈንታ ይበልጥ አሳሳቢ ከማድረጉም በላይ አካባቢውን ወደ አዲስና አስፈሪ የጋራ ግጭት ሊመራ የሚችል ትልቅ የስጋት ደወል ሆኗል። ከወታደራዊ አፈሳው ጋር በተያያዘ የሚነሱትን ተቃውሞች የህወሓት አመራሮች መልሰው እየተቃወሙ ይገኛሉ። ከዚሁ ጋር በተያያዘም በትግራይ ያሉ ጳጳሳት ለቁም እስር ተዳርገዋል። የህወሓት አመራሮች የግዳጅ ወታደራዊ አካሄዱን ህጋዊ የሚያደርግ አዋጅ ያጸደቁ መሆኑ የሚታወስ ነው። ይህ አዋጅ ዓለም አቀፉን የሰብአዊ መብት ተሟጋች ሁማን ራይትስ ዎችን ጨምሮ በርካቶች በመግለጫዎቻቸው ተቃውመውታል። ህወሓትም አከታትሎ ምላሹን ሰጥቶባቸዋል። ወደ ቀጣይ መረጃ አለፍን። ወደ ኤርትራ ሳዋ ተልከዋል። የራያው የድረሱልን ጥሪ። ከራያ አላማጣ ተፈናቅለው በቆቦ ከተማ የሚገኙ በሺዎች የሚቆጠሩ ዜጎች የዕለት ጉርስ ማግኘት ባለመቻላቸው እጅግ አስከፊ ለሆነ ረሃብና ችግር መዳረጋቸውን ገልጸዋል። ወታደራዊ አፈሳ ሽሽት በርካቶች አሁንም እየተፈናቀሉ መሆኑን በመግለጽ አስቸኳይ ጥሪ አቅርበዋል። እንደ ሪፖርተር ዘገባ የፕሪቶሪያው ግጭት ማቆም ስምምነት ከተፈረመ በኋላ አወዛጋቢ በሆኑት በእነዚህ አካባቢዎች የነበረው የፌዴራል ኮማንድ ፖስት በወጣ ማግስት የትግራይ ኃይሎች ወደ ስፍራው መግባታቸው ለህዝቡ መፈናቀል ዋነኛ ምክንያት ሆኗል። በአሁኑ ወቅት በአላማጣ ከተማ ውስጥ የትግራይ ኃይሎችና የፋኖ ታጣቂዎች እንደሚንቀሳቀሱ የተገለጸ ሲሆን በቆቦ ከተማ የተሻለ ጸጥታ በመኖሩ ምክንያት በርካታ ተፈናቃዮች እዚያው ተጠልለው ይገኛሉ። ይሁን እንጂ በቆቦ ከተማ ያለው የተፈናቃዮች ጣቢያ ቁጥሩ በከፍተኛ ደረጃ እየጨመረ ከመጣው ህዝብ ጋር ባለመመጣጠኑ አዛውንቶችና ህጻናት ብቻ መጠለያ ሲያገኙ የተቀረው በሺዎች የሚቆጠር ተፈናቃይ በጎዳናዎችና በእምነት ተቋማት ውስጥ ያለ በቂ ምግብና መጠለያ ለከፋ እንግልት ተዳርጓል። ከቅርብ ጊዜ ወዲህ ከአላማጣ ወደ ቆቦ የሚሰደዱ ሰዎች ቁጥር በከፍተኛ ሁኔታ እንዲጨምር ያደረገው በአካባቢው እየተፈጸመ ያለው አስገዳጅ ወታደራዊ ምልመላና ለህልውና ዘመቻ ድጋፍ አድርጎ የሚል ጫና መሆኑን ተፈናቃዮቹ በምሬት ይናገራሉ። የትግራይ ኃይሎች ወደ አካባቢው ከገቡ በኋላ ወጣቶችን በሙሉ በጅምላ የማሰር እርምጃ መውሰዳቸውን፣ ግማሾቹ በከፍተኛ የገንዘብ ዋስትናና በቤት ካርታ ማስያዣ እንደተለቀቁ፣ የቀሩት ደግሞ ደብዛቸው እየጠፋ መሆኑን በስፍራው የነበሩ ምስክሮች አስረድተዋል። ይባስ ብሎም በግዳጅ ተለይቶ የተወሰዱ ወጣቶች ኤርትራ ውስጥ ወደሚገኘው ሳዋ ወታደራዊ ማሰልጠኛ ስለመግባታቸው መረጃዎች የደረሷቸው መሆኑን ተፈናቃዮቹ ገልጸው የአስገዳጅ ወታደራዊ ምርመራና ማፈስ
በየቀኑ አዳዲስ ሰዎችን ለስደት እየዳረገ ይገኛል። በአሁኑ ወቅት በአላማጣ ከተማ ውስጥ የሚኖረው ማህበረሰብ የአስተዳደሩን መመሪያና አሰራር ካልተቀበለ ቤት ለቤት እየተሄደ ንብረትን እስከ መጫን የደረሰ ከባድ ተጽዕኖ እየተደረገበት እንደሚገኝ ተፈናቃዮቹ ገልጸዋል። ህዝቡን ለግልጽ ስብሰባ በመጥራት ስብሰባ ያልወጣን ሰው ከ1000 እስከ 5000 ብር በመቅጣት ከፍተኛ የማሸማቀቅና ኢኮኖሚ ጫና እየተፈጠረ ሲሆን በማስፈራሪያ ወጣቶችና ህጻናት በበረሃና በመኪና እየኮበለሉ አካባቢውን እየለቀቁ ነው። በዚህ ከባድ ጫና ምክንያት በርካታ ወገኖች ወደ አዲስ አበባና ሌሎች ከተሞች እየተሸጋገሩ ሲሆን አልፎ ተርፎም አገር ጥለው ወደ ውጭ የመሰደድ አማራጭን እየመረጡ በመሆኑ የአካባቢው ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱ ተመልክቷል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ከሶማሊያ ልትወጣ ነው። የኢትዮጵያ ጦር ስትራቴጂክ ከሆነችው የሶማሊያ ግዛት ለቆ እንዲወጣ እንደተነገረው ተዘገበ። የሶማሊያ ጋርዲያን ዘገባ እንዳመለከተው በሶማሊያ ደቡብ ምዕራብ ግዛት አዲስ መንግስት መመስረቱን ተከትሎ የኢትዮጵያ ጦር ለዘመናት ይዞት የነበረውን ስፍራ እንዲለቅ እንደተነገረው ተሰምቷል። በግዛቱ ዋና ከተማ ባይዶዋ ኢትዮጵያን ለሚተካው ጦር ዝግጅት እየተደረገ መሆኑን መረጃው ያመለክታል። የኢትዮጵያ መከላከያን ስፍራ ተክታ ግብጽ ጦሯን ታስገባለች ተብሎም ይጠበቃል። የደቡብ ምዕራብ ሶማሊያ ግዛት የፖለቲካ አሰላለፏን ከኢትዮጵያ ወደ ግብጽ ማዞሯን የተሰማው ይህ የሆነው የቀድሞ የኢትዮጵያ ወዳጅ የግዛቱ መሪ ፕሬዝዳንት አብዲ አዚዝ መሐመድ ሐሰን ወይም በቅጽል ስማቸው ላፍታ ጋሬንን የሶማሊያ ጦር በኃይል እርምጃ ከስልጣን ማውረዱን ተከትሎ ነው። የኢትዮጵያ ጦር በግዛቱ ለዓመታት ጥበቃ ሲያደርግና የአልሸባብ ኃይሎች ወደ ግዛቱ እንዳይገቡ ቁልፍ ሚና የነበረው ሲሆን በግዛቱ በርካታ እንደ ባይዶ አየር ማረፊያ የመሰሉ መሰረተ ልማቶችን የገነባም ነበር። በባይዶ አየር ማረፊያ የሚደረገው ግንባታ የቀጠለ ሲሆን የግዛቱ አስተዳደር የኢትዮጵያን ጦር በግብጽ የመተካት ፍላጎት እንዳለው ነው የታወቀው። ከስልጣን በወታደራዊ ዘመቻ የተነሱት ላፍታ ጋሬን የግብጽ ጦር መምጣትን በይፋ የሚቃወሙ ነበሩ። የሶማሊያ ብሔራዊ ጦር ከ5 ወራት በፊት በማርች 2028 ባይዶዋን በመያዝ ላፍታ ጋሬንን ከባይዶዋ ከተማ እንዲሸሹ አድርጓል። በምትካቸው ሼክ አዳን መሐመድ ኑር ስልጣን ሲይዙ አዲሱ አስተዳደር ለዘመናት ከኢትዮጵያ ጋር የነበረውን ግንኙነት በመተው የግብጽ ጦር በግዛቱ መስፈርን የሚፈቅዱ ናቸው። ባይዶ አየር ማረፊያን እየጠበቁ ያሉት የኢትዮጵያ ጦር አባላት ለቀው እንዲወጡ በአዲሱ አስተዳደር እንደተነገራቸው ሪፖርቶች አመልክተዋል። አየር ማረፊያው ለሚመጣው የግብጽ ጦር ማረፊያ እንዲሆን ዝግጅት እየተደረገ መሆኑ ተሰምቷል። የኢትዮጵያ መከላከያ ወደ ግዛቱ መቀመጫ ባይዶ የገባው እንደ አውሮፓውያን አቆጣጠር በ2006 ነበር። በጊዜው ከሶማሊያ የሽግግር ፌዴራል መንግስት ጋር በመተባበር ግዛቱን ይዞ በነበረው የእስላማዊ ፍርድ ቤቶች ህብረት አይሲዩ ላይ ዘመቻ መክፈት ግዛቱን ከቡድኑ ነጻ አውጥቷል። የኢትዮጵያ ጦር ከዘመቻው መልስ አብዛኛው በ2009 ለቆ የወጣ ሲሆን ቀሪ የሆነው ጦር በ2011 የአፍሪካ ህብረት ሰላም አስከባሪ ኃይልን ተቀላቅሏል። ኢትዮጵያ በህብረቱ ሰላም አስከባሪ ስር ከ4 እስከ 5000 ጦር ለዓመታት በሶማሊያ አሰማርታ ጸረ አልሸባብ ትግሉን አስቀጥላለች። ከህብረቱ ሰላም አስከባሪ ውጭ ኢትዮጵያ እስከ 10000 የሚደርሱ ወታደሮችን በድንበር በጌዶ ዞን ማስፈሯን መረጃ ይጠቁማል። ሶማሊያ ኢትዮጵያን ጦር የማስወጣት ሂደትን እንደ ብሔራዊ ሉዓላዊነት ማስከበርና በራስ አቅም እንደመቆም አድርጋ ብትገልጽም የግብጽ ጦር ወደ ኢትዮጵያ ድንበር ተጠግቶ መቆም ግን የካይሮና የአዲስ አበባን የጂኦፖለቲካዊ ጠላትነት የሚያንጸባርቅ ነው። ድርጊቱ ካይሮ ኢትዮጵያን የመክበብ ፖሊሲ አካል እንደሆነ ይነገራል። የደቡብ ምዕራብ ግዛቱ ዕጣ ፈንታ ግን ገና ጠርቶ አልለየም። አዲሱ አስተዳደር በሶማሊያ ብሔራዊ ጦር ታጅቦ ወደ ስልጣን ቢመጣም የተሰናበቱት ፕሬዝዳንት ኃይሎች ስልጣኑን መልሰው ለመረከብ ውጊያቸውን ቀጥለዋል። ፕሬዝዳንት ላፍታ ጋሬን ባይዶዋን ለቀው የሸሹና የተደበቁ ቢሆኑም በከተማው ዙሪያ ኃይላቸውን እየመሩ መሆኑ ይነገራል። በሳምንቱ የላፍታ ጋሬን ኃይሎች በባይዶዋ ከፍተኛ ጥቃት በሶማሊያ ጦር ላይ ከፍተዋል። ላፍታ ጋሬን ስልጣናቸውን በጦሩ በተነጠቁ በሳምንታት ውስጥ ለህዝብ ይፋ ባደረጉት መግለጫ ኃይላቸው በፌዴራል ኃይሎች ላይ ሽምቅ ውጊያ መክፈቱን፣ ጦሩ ግዛቱን ለቆ እስኪወጣ ትግላቸው እንደማይቆም ገልጸዋል። አዲሱ አስተዳደር መሰረቱን ገና እየተከለ ቢሆንም ስልጣኑ በባይዶዋ ከተማ ብቻ የተገደበ ስለመሆኑ ይነገራል። የአልሸባብ ኃይሎችም ይህንን ክፍተትና ግርግር በመጠቀም በግዛቱ ከነበራቸው የበለጠ እንቅስቃሴ እያደረጉ መሆኑ ይነገራል። በኢትዮጵያ መንግስት በኩል ጦሩ ግዛቱን ለቆ ስለመውጣቱ በተመለከተ ምንም አይነት የተሰጠ መግለጫ የለም። ወደ ቀጣይ ርዕስ አለፍን። የመንግስት 5 ቢሊዮን ብድር። ከሰሞኑ ይፋ የሆነውን የዓለም አቀፍ የገንዘብ ተቋም IMF ባለ 132 ገጽ አምስተኛ የግምገማ ሪፖርት ሰነድ ተመልክቻለሁ ያለው ዋዜማ በዛሬው ዘገባው ኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱንና እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ተረድቻለሁ ብሏል። ተቋሙ በዚህ ሳምንት ባወጣው የፖሊሲ ትግበራ ክትትል ሪፖርትም የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል ማለቱንም አመላክቷል።
መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ ብድር መጠን ውስጥ አብዛኛው ከባለ ብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፈጠሩን መጥቀሱንም ዘገባው አክሏል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው መሆኑን ያመለከተው ዘገባው የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ$950 ሚሊዮን የንግድ ብድር እንዲወሰድ በአይኤምኤፍ ኃላፊዎች ከስምምነት መደረሱን ሰነዱ እንደሚጠቅስም በዘገባው ተመላክቷል። መንግስት ከአይኤምኤፍ ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷልም ተብሏል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜያት ሲካሄድ የነበረውን የዕዳ ሽግሽግ ድርድርን በሚመለከትም መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ስምምነት ላይ ለመድረስ አቅዷል። ይህ የዕዳ ሽግሽግ ወይም ዴት ሪስትራክቸሪንግ ሲጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችል ገልጿል። ከዚህም በተጨማሪ የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱንም ሪፖርቱ ማመልከቱን ይኸው የዋዜማ ዘገባ አክሏል። እንደ ዘገባው ከሆነ ከእነዚህም መካከል የነዳጅ ድጎማን ማንሳትና ታክስን መጣል የሚሉት ይገኙበታል። በዚሁ መሰረትም በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣል የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ መሆኑን ያመለከተው ዘገባው ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ወይም ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ እንደሚሰበሰብም ዘገባው ያትታል። ወደ ቀጣይ መረጃ አለፍን። ትራምፕ ግሪን ካርድን በተመለከተ ጥብቅ ውሳኔ ያሳለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሀገሪቱ ውስጥ የመንግስት የገንዘብና የማህበራዊ ዋስትና ድጋፎችን በሚጠቀሙ ወይም ወደፊት ሊጠቀሙ ይችላሉ ተብሎ በሚገመቱ ስደተኞች ላይ ጠንካራ የግሪን ካርድ ክልከላ ማስተላለፉ ታውቋል። ዘ ኒውዮርክ ታይምስ እንደዘገበው ይህ አዲስ መመሪያ ህጋዊ መኖሪያ ፍቃድ ወይም ግሪን ካርድ የሚጠይቁ ስደተኞችን ማመልከቻ ውድቅ ለማድረግ ሰፊ ስልጣን የሚሰጥ ነው። ውሳኔው በተለይ እንደ ነፃ የሕክምና እርዳታ፣ የነፃ ምግብ ድጋፍና የመንግስት የቤት ኪራይ ድጎማዎችን የሚጠቀሙ ዝቅተኛ ገቢ ያላቸውን የውጭ ሀገር ዜጎች በቀጥታ የሚጎዳ በመሆኑ በሀገሪቱ የኢሚግሬሽን ፖሊሲ ላይ ትልቅ ለውጥ አምጥቷል። ይህ የተላለፈው ጥብቅ ውሳኔ በመቶ ሺዎች የሚቆጠሩ ስደተኞች መሰረታዊ ፍላጎቶቻቸውን ለማሟላት የሚረዷቸውን የመንግስት የማህበራዊ ዋስትና ፕሮግራሞች እንዳይጠቀሙ ትልቅ እንቅፋት እንደሚሆን የዘርፉ ባለሙያዎች አስታውቀዋል። ብዙዎች የግሪን ካርድ ወይም የዜግነት ዕድላቸውን እንዳያጡ በመስጋት ህጋዊ መብታቸው የሆኑትን የጤናና መሰል ድጋፎች በገዛ ፈቃዳቸው ማቋረጥ መጀመራቸው ተጠቁሟል። የትራምፕ አስተዳደር በበኩሉ ውሳኔው ወደ አሜሪካ የሚገቡ ስደተኞች ራሳቸውን መቻል እንዳለባቸውና በሀገሪቱ የግብር ከፋዮች ገንዘብ ላይ ሸክም መሆን እንደሌለባቸው የሚያረጋግጥ ነው ሲል የወሰደውን እርምጃ በጽኑ ተከላክሏል። ይሁን እንጂ ይህ አዲስ መመሪያ ከተለያዩ የሰብአዊ መብት ተሟጋቾችና የህግ ባለሙያዎች ዘንድ ከፍተኛ ተቃውሞና ክስ እየገጠመው ይገኛል። ይህ አሰራር ሀብታም ስደተኞችን ብቻ ወደ ሀገር ውስጥ ለማስገባትና ድሆችን ለማግለል ታስቦ የተዘጋጀ አድሏዊ አሰራር ነው በሚል ተቃውሞ ተሰምቶበታል። ውሳኔው በተለይ ህፃናትና ነፍሰ ጡር እናቶች ላይ ጤና ቀውስ ሊያስከትል እንደሚችል በመጥቀስ በርካታ ዩናይትድ ስቴትስ ግዛቶችና የሲቪል ማህበራት ጉዳዩን ወደ ፍርድ ቤት በመውሰድ ላይ መሆናቸውን አስታውቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።